ገንዘብ በሙሉ የነሱ ገቢ ነው ማለት አይደለም። ነገር የሆኑ የላይፍ ኢቨንቶች ቢኖሩ አንድ ሰው ጎሉ ያልሆነ ነገር ሊሰራ ይችላል። አንድ ሰው ቢያገባ ቢኖር እና ላይ ወደ ስራ ሲሄድ መሞት ሁሉ ይመስለኛል። አቶ ዘመንን የታክስ ፕሮፌሽናል ነው። እሱን ኢንቫይት አድርገን እንግዲህ የተለያዩ ጥያቄዎችን እየጠየቅን እንገኛለን። የኢንቪዲያ ባለቤት የወዝ ዲሽ ዋሸር ላይ እስቲ አዲስ ለሆኑ ተመልካቾቻችን ወይም ደግሞ ከኢትዮጵያ ወደ ዩኤስ ስለሚመጡ ታክሳቸውን ፋይል ሲያደርጉ የሚያስፈልጓቸው ዶክመንቶች ምንድን ናቸው? ለዛ ነው ሀብታሞች ታክስ ማይከፍሉበት ምክንያት እሱ ነው። there is loop ታክሱ ላይ ምን አይነት ኢፌክት ሊኖረው ይችላል? ወላጆች አብረው ነው የሚኖሩ ታክስ ፋይል ማድረግ አለባቸው የሚል ጥያቄ አይቼ ነው። ካልሰሩ ላይክ ከሰሩ ስራ ከሰሩ ፋይል ቢያረጉ ጥሩ ነው፣ ማድረግ አለባቸው። ማንኛውም $600 በላይ የሚያገኝ ሰው ስራ ሰርቶ ታክስ ፋይል ማድረግ አለበት። ነገር ግን ካንቺ ጋር ወይም ካንተ ጋር የሚኖሩ ከሆነ እንደ ዲፔንዳንት ክሌም ማድረግ ትችያለሽ ወይም ትችላለህ። እንደ ዲፔንዳንት ክሌም አድርገሽ የተለየ ስታተስ ሊያስገኙ ይችላሉ። በወላጆች ስላሉ ክሬዲት ልታገኝ ትችላለህ እንደ ዲፔንዳንት ተቆጥረው ማለት ነው። ወላጆች ያሏቸው ስራ የማይሰሩ ወላጆች ካሏቸው እና ወጫቸውን እናንተ ከበር የምታረጉ ሰዎች ካላችሁ እነሱን እንደ ዲፔንዳንት መሙላት ትችላላችሁ። Thank you ሀበሻ ሰርቪስ ሀብ like very important የሆነ ኢንፎርሜሽን ሰጠን የነበረው። የኔ ጥያቄ ምንድነው ክሪፕቶ እገዛለሁ ሸጣለሁ like የሆነ ክሪፕቶ እገዛለሁ ሲያተርፍ ሽጬ ደግሞ ሌላ እገዛለሁ like እዛው አገላባብጠዋለሁ ማለት ነው። ግን ካሽ አውት አድርጌ አላውቅም ወደ ባንኬ like እዛው እየገዛው መሸጥ እዛው ማገላባበጥ ነው። so in this case ታክስ ላይ ፋይል ማድረግ አለብኝ? ኦኬ ወደ እንትን ነው ያረከው ወደ ዶላር ከረንሲ አልቀየርከውም አይደል? ያው እዛው የሆነ ክሪፕቶ ገዛለሁ ደግሞ ሌላ አናዘር ክሪፕቶ ገዛለሁ እዛው ኮይን ቤዝ ላይ ነው ግን ያለው ምንም ያው ወደ ዶላር USDT አልቀየርከውም? አልቀየርኩትም። ያ ወደ USDT ካልተቀየረ ስቲል እዛው ላይ ካለ you're not gonna pay so ፋይል ማድረግ የለብኝም ማለት ነው። ያ ፋይል ማድረግ ካለብህ ያ ኮይን ቤዝ ራሱ ዶክመንት ይልክልሃል ወይም ደግሞ እዛው ፕላትፎርም ላይ ዳውንሎድ እንድታረግ ይነግርሃል። ሜቢ የሆነ ትራንዛክሽን ታክስ የሚያስደርግ ትራንዛክሽን አድርገህ ከሆነ እነሱ ራሳቸው አሁን በአዲሱ ህግ 1099 DA something የሚባል ፎርም እንዲሰጡ ታዘዋል እነሱ እነ ኮይን ቤዝ እነ ሰርክል ሌሎችም ማለት ነው። so any transaction like tax የሚያስደርግ ትራንዛክሽን አድርገህ ከሆነ ዶክመንት ይሰጡሃል እነሱ እዛ ፕላትፎርም ላይ ታገኛለህ ወይም ደግሞ ሜልም ሊያደርጉልህ ይችላሉ። ግን ወደ ዶላር ከረንሲ ካልቀየርከው ታክስ አትደረግም። ያ ወደ ዶላር እንትን አልቀየርኩትም እዛው የሆነ ክሪፕቶ ገዝቼ ሌላ እዛው ማገለባበጥ ክሪፕቶ ወደ ክሪፕቶ ያ ከክሪፕቶ it's not selling transaction አይደለም እሱ so ታክስ አይደረግም ይደረግ አይችልም ወደ ዶላር ከረንሲ ቀይረህ እንትን ካላልከው ማለት ነው። alright እሺ ሌላኛው ጥያቄ ደግሞ ሪሞት ፍሮም ሆም ሆኖ ለሚሰራ ሰው ምን አይነት ታክስ እንትን ማድረግ ይችላል like ዲዳክት ማድረግ ምናምን ቤኔፊቶች ካሉ? ስራ ምንድነው ነው 1099 ኮንትራክተር ነህ ወይስ W2 ነህ? W2 ከሆንክ ምንም ዲዳክሽን ሊኖርህ አይችልም። like የኤሌክትሪክ ቢል ምናምን ማለት አይቻልም? no because W2 ሰራተኛ ስትሆን ካምፓኒው ነው ከበር ማድረግ ያለበት ራሱ። አሁን አንተ ያው ቤትህን ብትሆን ዝሮ አንተም ከበር ብታረግን በህጉ ማቅረብ ያለበት ሙሉ ኤርጎኖሚክስ መሳሪያዎችን ቴብሎችንም ኤሌክትሪክም ኢንተርኔትን ማቅረብ ያለበት ካምፓኒ ነው። ለዛ ነው አሁን አንዳንድ ካምፓኒዎች ሪሞትሊ ስትሰራ ቤት ይሰጡሃል ቴብል ምናምን እንድትወስድ ያስገድዱሃል። ያ ሶ W2 ከሆንክ ምንም አይነት ዲዳክሽን አይኖርም። ሶ ጀስት ኖርማሊ ከሚባለው ውጭ የተለየ ዲዳክት ያለው ማለት ነው። ያ ምንም አይሰጥም። alright thank you so much ቃሊ thank you
እሺ እናመሰግናለን። በዚህ አጋጣሚ ሀበሻ ሰርቪስ ሀብን ፎሎ አድርጉ። ሁላችሁም እየገባችሁ ላላችሁ እንደነዚህ አይነት መረጃዎችን ከየትም ልታገኙ አትችሉም እና ፎሎ እያደረጋችሁ ላለው ኦልራይት ወደ ጌም ቼንጀር ሰላም ዘመን እንዴት ናችሁ? እኔ የምጠይቅህ ከአንድ ጥያቄ ነው። ቴናይቲ የሚሰራ ሰው አሁን አንተ ባለበት ሌላ ስቴት ለሚኖር ሰው ፋይል ማድረግ ትችላለህ? ቆይ አልገባኝም ጥያቄ። ሌላ ሰው ማለት ለምሳሌ እኔ ሌላ ስቴት ነው ያለሁት፣ አንተ ያለበት አካባቢ አይደለም። ፋይል ማድረግ ትችላለህ? አንተ ላይ እኛ 38 ስቴት ነው አሁን ባለፈው አመት የሰራ ነው። ከ38 ስቴት በላይ የሚኖሩ ሰዎች እኛ ጋር ታክስ ፋይል አድርገዋል። ሶ የትኛውም ስቴት ብትሆን ችግር የለውም። ላይሰንሳችን ኦል ኦቨር ዘ ካንትሪ ነው። ሶ የትኛውም ስቴት ነው ፋይል የምናደርገው እና ምንም ችግር የለውም። ዶክመንታችሁን በሴኪዩርድ ኢሜይል አለን፣ በሱ ዶክመንታችሁን ትልኩልናላችሁ። ከዛ አይተን ሰርተን ጥያቄዎች ካለን ወይም እናንተ ካላችሁ በስልክ ዲስከስ እናደርጋለን። ኢሲግኒቸሮች አሉ ኤሌክትሮኒካሊ ሳይን የምታደርጉት፣ እዛ ሰሚት እናደርገዋለን። ታትሴ ኦኬ በቃ ፎቶ ታደርጋለህ። ይሄን ለመጠየቅ ነበር። አመሰግናለሁ። ኤኒ ታይም። እሺ የሚቀጥል ሚስቱክ እንዴ ልቀጥል? ቆይ በተራ እየሄድኩ ስለሆነ ነው እንትን እንዳይ ትንሽ ደቂቃ ብቻ። ሚስቱክ ይሰማል? ሰላምታችሁ ወይ? ቴንክ ዩ ስላስገባችሁ አመሰግናለሁ። ትንሽ ስራ ስለሆንኩ ብንጫጫለ ቶሎ ልጠይቅና ላጥፋልሽ። እንትን ነው ለልጄ ኮሌጅ ሄዳ 6 ወር ከፍዬ ነበርና ወደ 20 ሺህ አካባቢ ከፍያለሁ እና ያን ታክሲ ላይ ክሌም ማድረግ እችላለሁ ወይስ አልችልም? ይሄ ነው ጥያቄ። ትችያለሽ፣ ግን ገቢሽ ይወስነዋል። ምን ያህል ነው ገቢሽ ነው። ገቢሽ አነስ ያለ ከሆነ የአንቺና የባለቤትሽ ገቢ ያ ክሬዲት ታገኛለሽ። የልጅሽ የከፈልሽው ሲግኒፊካንት የሆነ ክሬዲት ታገኛለሽ፣ ግን ይቻላል። ጥያቄው ተመልሷል። ክሌም ሳደርግ ምንድን ነው ይሄን ከፍያለሁ ብዬ ነው የማቀርብ ወይስ እንዴት ነው? ሪሲት ምናምን ነው የምሰጥ ወይስ ምንድን ነው? ትምህርት ቤቱ 1098 የሚባል ፎርም ይሰጥሻል። የከፈልሽውን ክፍያ የሚያመላክት ላይሬስም ራሱ ሪፖርት ያደርጋል ትምህርት ቤቱ ማለት ነው። ያ 1098 የሚባል ፎርም ይዘሽ ስትመጪ እኛ እሱን ተጠቅመን ነው ፋይል የምናደርገው። እሺ በጣም አመሰግናለሁ። ጥያቄ በወሳኝ ሰዓት ልትመልሱልኝ ስለተዘጋጃችሁ ቴንኪው። ወደ ጥያቄ ልግባ ጊዜ ለመጠቀም። አንድ ምንድነው ጥያቄ፣ ልጆች እስከ ስንት ዓመታቸው ድረስ ነው ስራ ቢሰሩ እስከ ስንት ዓመት ድረስ ነው ከቤተሰብ ጋር ማመልከት የሚችሉ? አብረን የምንኖር ለምሳሌ የ20 ዓመት ልጅ ቢኖረኝ ለብቻው ነው ማመልከት ያለበት ወይ ከቤተሰብ ጋር ጆይንት ነው ማመልከት ይችላል? ለምሳሌ ነው ማመልከት ይችላል? እስከ ስንት ዓመታቸው ነው የሚባለው? ኦኬ በጣም ጥሩ ጥያቄ ነው። ተማሪ ከሆነ እስከ 24 ዓመቱ ኮሌጅ ውስጥ ያለ ተማሪ ወይም ደግሞ ሃይ ስኩልም ከሆነ አብዛኛውን ወጪ እናንተ ከበር የምታደርጉለት ከሆነ እስከ 24 ዓመት ድረስ ዲፔንዳንቱ ነው ክሌም ማድረግ ትችላላችሁ። አንደኛው ፖይንት እሱ ነው። ግን እሱ ዲፔንዳንት የእናንተ ዲፔንዳንት ካልሆነ ከ50% በላይ ወጪውን ከበር የሚያደርግ እሱ ከሆነ ብቻውን ክሌም ያደርጋል። 3 ሴናሪዮ አለ። አንድ እየሰራ የሚሰራው ስራ ካልበቃው እና እናንተ ሰፖርት የምታደርጉት ከሆነ ስቲል ዲፔንዳንት ነው፣ ግን ብቻውንም ክሌም ያደርጋል። እንደ ዲፔንዳንት ክሌም ማድረግ ትችላላችሁ፣ ምክንያቱም ከ50% በላይ ወጪውን እናንተ ከበር ስለምታደርጉለት ትምህርት ቤት ሊሆን ይችላል። እንደ ዲፔንዳንት ክሌም ታደርጋላችሁ። እሱም ግን ስራ ከሰራ እሱም ብቻውን ክሌም ማድረግ አለበት፣ ታክስ ፋይል ማድረግ አለበት። የኔን ጥያቄ እሱ ስራ እየሰራ
ስራ የሚሰራ ልጅ አሁን ከታክስ በነፊት አንፃር ማለት ነው ከታክስ በነፊት አንፃር ከተለያዩ ታክስ በነፊቶች ይኖራሉ ቅድም እንደገለጽኩ ከዛ አንፃር ለብቻው ቢያመለክት ነው ወይስ ከፋሚሊ ጋር ቢያመለክት ነው? ፋሚሊውም ሆነ እሱም ስፔሻሊ ፋሚሊው ማለት ነው ስራ እየሰራ ለምሳሌ አብዛኛውን ነገር ከቨር የሚያደርግ ከሆነ አብሮ የሚኖር ከሆነ ምግቡን የቤት ኪራይ ምናምን አብሮ የሚኖር ከሆነ እንዴት ቢያመለክት ነው? እየሰራ ማለት ነው ፓርታይም ስራ ግን ኮሌጅ ያለ ተማሪ ነው ተማሪው ኦኬ ተማሪ ከሆነና ምን ያህል ኮስቱን ምን ያህል ከቨር ያደርጋል እሱ ላይክ ትምህርት ቤት ስፖንሰር አድርጎታል ኦኬ ሶ አፓርትመንት መከራየት ይችላል ተከራይቶ ብቻ መኖር ይችላል አይደለም አብሮ ነው የሚኖረው ሶ ስለዚህ እሱም ክሌም ያደርጋል ራሱን ነገር ግን እናንተ ስር ደግሞ ዲፔንዳንት ሆኖ ክሌም ማድረግ ትችላላችሁ ሶ የራሱን ታክስ ፋይል ያደርጋል እናንተ ስር ግን ዲፔንዳንት ነው ግልጽ ሆነልህ ታክሱን ለራሱ ነው ክሌም የሚያደርገው አው የራሱ ክሌም ያደርጋል ክሌም ሲያደርግ ፋይል ሲያደርግ እሱ ሌላ ሰው ዲፔንዳንት ያደርገኛል ብሎ ያሳውቃል አሁን እኛ ታክስ ፋይል ስናደርግ somebody አንተን ዲፔንዳንት አድርጎ ፋይል ያደርጋል ወይ የሚል ጥያቄ አለ አይሬስ የሚጠይቅ yes ብሎ ቼክ ያደርጋል ግን ብቻውን ፋይል ያደርጋል እሱ ስለዚህ ለዲፔንዳንት ላደረገው ሰው ለወላጁ ምንድነው እዛ ጋር እንደ ዲዳክሽን ቆየሱን ይልክ ትምህርት ቤት ካለ yes ዲዳክሽን ታገኛላችሁ እሱም በራሱ ያገኛል ማለት ነው ኖ አንድ ዋን ዌይ ነው የሚያገኘው የሚያገኘው ጥቅሙን ይሄ ኤዱኬሽን ክሬዲት something የሚያገኘው ወይ በእናንተ ስር ወይ ብቻውን ነው የሚያገኘው ብቻውን ከፈለገ እናንተ ጋር ዲፔንዳንት መሆን የለበትም የሚሰራው ዋን ዌይ ነው አንደርስታንድ አድርገን ነው ያ thank you so much no worries thank you እሺ በአምላክ እናመሰግናለን ወደ ተመስገን እንሂድ የኔ ጥያቄ ምንድነው አሁን ኡበር ምን ሰራ ሰዎች እና ደግሞ ከልጆችም ኖረውን ብዙ ወጪ እንዳለብን አድርገን ታክስ ሪተርን እንዲደረግልን በየአመቱ አፕላይ እናደርጋለን እና የተወሰኑ ሳንቲሞች ማለት የተወሰነ ገንዘብ ይመለስልናል ይሄ እንደዚህ በመሆኑ ምክንያት ወደፊት ቤት ለመግዛት በመንፈልግበት ጊዜ ምንም እንኳን ካሹ ቢኖረን ማለት ሴቭ ያደረግነው ቢኖረንም በኋላ ለመግዛት አፌክት አያረግብንም ጥሩ ጥያቄ ነው ተመስገን ያረግብሃል ለዛ ነው ቤት የምትገዙ ሰዎች ቀድማችሁ ንገሩን የምንለው ለዛ ነው ብዙ ዲዳክሽን እንዳናረግባችሁ ለምሳሌ የ$300,000 ቤት እገዛለሁ ካልከኝ ምንም አይነት ዲዳክሽን ላልቀንስብህ እችላለሁ ምክንያቱም አበዳሪዎች የሚያዩት ኢንካምህን ነው የሚያዩት እንጂ ከዲዳክሽን በኋላ ያለችዋን ኢንካም ስለሚያዩ ኢምፓክት አለው ግን ኮንሲደር ማድረግ ያለብህ ምንድነው ለምሳሌ ከ2 አመት በኋላ ቤት ምትገዛ ከሆነ ካሁኑ ማሰብ አለብህ አትሊስት የ2 አመት ታክስህ ጥሩ ገቢ ቢኖረው ጥሩ ነው ብዙ ዲዳክሽን ባታረግ ጥሩ ነውና ሞርጌጅ ኦፊሰር ብታናግሩ ከኛ ጋር ከመምጣታችሁ በፊት ሰጀስት እናረጋችኋለን እነሱ ምን አይነት ኢንካም ኑሯችሁ ምን አይነት ብድር መበደር እንደምትችሉ በደንብ ያውቁታል እነሱ ሶ ኢምፓክት አለው yes ኦኬ አንድ ሌላ ተጨማሪ ጥያቄ መጠየቅ ይቻላል እሺ ቀጥል አምና ለምሳሌ ባለማወቅ የተማርንበትን እንትን ምንድነው የከፈልነው ለትምህርት ቤት የተከፈለ ገንዘብ ሪፖርት ሳናደርግ ኦሬዲ አልፏል ያንን ዘንድሮ ሪፖርት ማድረግ እንችላለን ኦሬዲ አምና ያለፈው ኖ አምና ያለፈውን ዘንድሮ ማድረግ አትችልም አሜንድ ካላረክ በስተቀር ታክስህን አሜንድ ማድረግ ትችላለህ ታክሱ እንደገና ማሰራት ማለት ነው
ነገር ግን ያምናውን ዶክመንት በዘንድሮ ላይ ከተ ፋይል ማድረግ አይቻልም። ለምን? አይሬስ የደረሰው ታክስ ፎርም የደረሰው ባምናው ነው። ላይክ 2024 ብሎ ነው የደረሰው። ስለዚህ ሚስማች ነው የሚፈጠረው። በዘንድሮ ጋር ፋይልም አይፈቅድልንም ሲስተሙ እንድታስገባው ማለት ነው። ኦኬ፣ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። እሺ፣ ዩዘር 40 እንዴት አመሻችሁ? እንኳን ደህና ቆያችሁ። ቴንክ ዩ። በጣም አሪፍ ኢንፎርሜሽን ነው ሰጠን የቆየው። ቅድም በታች በኮመንት ሴክሽን እየጻፍኩ ነበር ያልኩት የ2023 እና የ2024 ቱዊሽን ያልኩ 1098 ሳይሆን ቱዊሽን ኢንተረስት ነው ማወራ ያለው። ቱዊሽን ማለት አም ሶሪ ኮሌጅ ምንከፍለው ግራጁዌት አድርጌ የትምህርት ቤት ምከፍለው አለ እና ኢንተረስቱን ክሌም አላረኩትም። ሶ ዳስ እሱን ነው ላብራራ የፈለግኩት። አሁን አይአርኤስ እንትን ምን አሉኝ ገብቼ የነሱ አይአርኤስ ዳርጋፍ ገብቼ ሳየው I have to amend it so that amend ካላረኩት እንትን ማድረግ አልችልም አሉ። ሪፋንዱን ላገኝ አልችልም የ2023 2024 ይላል አንዱ ማለት ነው። እና አሚን አሁን አመንድ የሆነ ቦክሶች ክሊክ አድርጌ ወይም ደግሞ ቲክ አድርጌ ተመልሼ መላክ አለብኝ ይላል እሱ። እንደዛ ነው የሚለው። እና አንደኛ አሁን ስትል ከሰማሁት ማለት ነው አንተ አሁን ከአመንድ ማድረግ እንደምችል እያወራ ነበርና ሶ ልጠይቅ የፈለኩት 2023 2024 ተመልሰን የ3 ዓመት እንትን ማድረግ እንችላለን አይደል? ተመልሰን ፋይል ማድረግ አመንድ ማድረግ እንችላለን። ሶ ሳረግ ላይክ እንዴት ነው እናንተ ታክስ ትሪት የምታደርጉት? እንደዚህ ሲሰራ ላይክ የ2023 ኦልሬዲ ፋይል አድርጌ ከፍያለሁ የሰርቪስ ፊ እና እንደ አዲስ አሁን ፋይል ሳረግ ደሴም አማውንት ከፍዬ ነው ማድረገው። አንድ እሱ ይሄን ልጠይቅ የፈለኩ ማለት ነው። አዎ ያ መክፈል አለብህ። አሜንድመንት ማለት እንደገና መስራት ማለት ነው። ባይ ዘ ወይ ማንኛውም ታክስ ኤክስፐርት አሜንድ አድርግልኝ ስትለው ላይክ የራሱ ስህተት ከሆነ አሜንድመንቱ በራሱ ስህተት ሰርቶ ከሆነ ራሱ ከበር ማድረግ አለበት ታክስ ኤክስፐርቱ። አዎ ልል የፈለኩት አይ ቲንክ አሚን ትምህርት ቤት ሄዳል ወይ ብሎ ይጠይቃል። ትምህርት ቤት እየከፈልክ ወይ አሁን የምትከፍለው ነገር አለ ወይ ምናምን ብሎ ጠይቋል። ግን አሚን እኔም አሁን ባላየው ኖሮ ሪፋንዱ አይ ቲንክ አልፎኝ ነበር። አይ ቲንክ ከ2023 ከሆነ አስበው 3 ዓመት 2026 ባይናውስ ማድረግ አለብኝ መሰለኝ የ2023 ሪፋንዱን ላገኝ መሰለኝ አይደለ? የ3 ዓመት አሁን ነው ማድረግ ያለብኝ እና እሱን ነው ያልኩት እኔ ላይክ ኤኒዌይስ ችግር የለውም። ሁለተኛ ጥያቄ እንዳልኩ የራሱ ውስጥ ችግር ከሆነ የሀብ ቱ ቶክ ከሱ ጋር አውራ አሜንድ ማድረግ አለበት። ካልሆነ ግን አንተ ዶክመንት ረስተህ ከሆነ ከበር ላይ ያደርግልህ ይችላል። ግን ወርዝ የሚያደርግ ከሆነ ሲግኒፊካንት ከሆነ የከፈልከው ሎን አሜንድ ብታደርገው ጥሩ ነው። ኦኬ and 1099 NEC ብለው እንትን አሉኝና I was very በጣም እንትን ያደረኩ ኮንሰርን ሆንኩና እሱ ነገር ኤክስፕሌን ብታደርግልን ደስ ይለኛል። and ከሱ ጋር ደግሞ እንትን ብዬ ማለት ነው ባለቤቴ አገር ቤት አለችና ላይክ አሁን ክሌም ማድረግ እንችላለን። this is my first all this time 4 ዓመት ከምንጋባ I had no idea እንደዚህ እንደሚደረግ አሁን ነው ማውቅ ያለሁት። ላይክ ቲን ነምበር አውጥተን ወይም ደግሞ I think የራሷ የሆነ እንትን የላትም እና እንደዚህ እንደሚደረግ አላውቅም። እና አሁን ምን ማድረግ እችላለሁ? የ4 ዓመቱ ይደረጋልና እስካሁን ክሌም አላረኳትም። ዋት ካን አይ ዱ? እዚች ጋር ደግሞ ብታግዘኝ ደስ ይለኛል። ቴንክ ዩ በጣም እሷን ክሌም ለማድረግ ቅድም ያልኳቸውን ፕሮሰሶች መከተል አለብን። ከኢትዮጵያ ዶክመንቶች ማምጣት አውተንቲኬት የሆኑ ዶክመንቶችን ከዛ አይአርኤስ ጋር ቲን ናምበር እንዲወጣላት ሰብሚት ማድረግ አለብን። እሱን ካረክ በኋላ ሜሪድ ፋይሊንግ ጆይንትሊ እያደረግ ፋይል ማድረግ ትችላለህ። ይሄ ነው 1099 ኔክ ነው ያልከው ቅድም። እሱ እንትን ነው ታክስ ዶክመንት ነው። አንዳንዶቹ 1099 ሚስሌኒየስ ይሉታል፣ አንዳንዶቹ 1099 ኬ ይሉታል፣ አንዳንዶች ካምፓኒዎች የተለያየ ስም አለው እና it's a form ታክስ ፎርም ነው።
ሚስሊኒየስም የሆነ አሁን በቅርቡ ደግሞ 1099 ኔክ ብለው ነው NEC ብለው ነው የሚያመጡት። ሶ ኢትስ ጀስት ኤ ታክስ ፎርም ነው። ኦኬ ቴንክ ዩ ቬሪ ማች በጣም ነው የማመሰግነው። and to be እንትን ልልብ የምፈልገው አንዴ I have like assault experience አለኝና ወደ ኢንዲቪጁዋል አልሄድኩም። ሶ ኤኒ ኦፖርቹኒቲ ካለ በውስጥ ባወራ ችግር አለ? ላይክ የሳልት ኤክስፒሪየንስ አለ። በስራ ሰዓት ኮንታክት አድርገኝ፣ ችግር የለም። ቴንክ ዩ ቬሪ ማች በጣም ነው የማመሰግነው። እሺ ኦልራይት ታክስ ፕሪፔር ታረጋለህ ወይ የሚል ጥያቄ አንድ ኮሜንት ላይ ጽፏል። የስ ኦል ኦቨር ዘ ካንትሪ ታክስ ፕሪፔረር፣ ታክስ ስትራቴጂስቶች ነን፣ ታክስ ኮንሰልታንቶች ነን፣ እንደዛ የሚል ኮሜንት ላይ ስላየው ነው። ቴንክ ዩ። ሰላም እንደምን አመሻችሁ። ቃልዬ ቴንክ ዩ ሶ ማች እድሉን ስለሰጠሽን። ቴንክ ዩ አንተም ከስራ ብዛት ጋር እድሉን ሰጥተን ጥያቄያችን ለመመለስ ስለመጣ በጣም እናመሰግናለን። ቴንክ ዩ ሶ ማች። እሺ አመሰግናለሁ ግሬስ። በመቀጠል መጠየቅ የፈለኩትኝ አዲስ ለመጣን ሰዎች ላይ አንድ አመት ላልሞላን አሜሪካ ውስጥ ላልሞላን ሰዎች እና እንዳልከው W2 ማለት እኔ አሁን 11 ወር አድርጌያለሁ ከመጣው 9 ወር ሰርቻለሁ። ላይክ የመጀመሪያው 4 ወር as a part timer ማለት ነው 6 hours a day 5 days a week። የላስት 5 months ላይ ግን full timer ሆኜ 8 hours a day 5 times a week ነው የምሰራውና የመጀመሪያው 4 ወር ላይ ሌላ ከተማ ላይ ነበርኩ፣ ስታክተን ነበርኩኝ። አሁን ግን ወደ ካሊፎርኒያ ሙቭ አድርጌያለሁኝና እንዴት ነው ታክስ ፋይል ማረገው ማለት እንዴት ነው ማድረግ ያለብኝ የምትላቸውን ዶክመንቶችም እንዴት ማግኘት እችላለሁ? ቢኮዝ ኦሬዲ ከነበርኩበት ወደዚህ ሙቭ አድርጌያለሁ። ሌላ አዲስ አድራሻ ነው ያለኝ። ከስራ ሙቭ አድርጌ ወደዚህ የመጣሁት። ሁለተኛ ጥያቄ ደግሞ አንድ ልጅ አለችኝ፣ እናቴም ከኔ ጋር ነው የምትቀመጠውና እናቴን ያመጣት ሌላ ሰው ነው በግሪን ካርድ፣ ግን ከኔ ጋር ነው የምትኖረው እና አሁን ታክስ ሳስሞላ እናቴን ከኔ ጋር ማድረግ እችላለሁ ወይ? አመሰግናለሁ። ያው የመጨረሻው ጋር ልጀምር። yes ትችያለሽ። ከአንቺ ጋር የምትኖር ከሆነ ወጪዋን አንቺ የምትሸፍኝ ከሆነ አንቺ ነሽ ታክስ ፋይል ማድረግ ያለብሽ። የመጨረሻው ጥያቄ በዛ ልመልሰው። የመጀመሪያው ጥያቄ 2 ስቴት ነው ፋይል የምታረጊው። ታክስ ፋይል ስናረግ የኛ ፕላትፎርም ኮመርሻል ፕላትፎርም መልቲፕል ስቴት በአንድ ፋይል እንድናረግ ይፈቅድልናል። ስፔሲፊካሊ ቀኑን እንወስንና ከዚህ ቀን እስከዚህ ቀን የኖረችው ካሊፎርኒያ ነው፣ ከዚህ ቀን እስከዚህ ቀን የኖረችው ሌላ ኤክስ የሚባል ስቴት ነው ብለን ታክሱን ካልኩሌት የምናደርገው በኖርሽበት ቀን ነው። ካሊፎርኒያ ስትኖሪ ለካሊፎርኒያ ስቴት ታክስ ነው የከፈልሽው፣ ያኛው ስቴት ስትኖሪ ደግሞ ለዛኛው ለሌላኛው ስቴት ታክስ ነው የከፈልሽው። 2 ስቴት ታክስ ነው የሚኖርሽ፣ ያው ፌደራሉ አንድ ነው። ሁለቱም ስቴት ነው ታክስ ፋይል የምናደርገው እና ለእኛ ሲምፕል ነው። የነበርሽበት መስሪያ ቤት ደውለሽ ታክስ ፎርም ላኩልኝ፣ W2 ዶክመንቴን ስጡኝ፣ ወይም ደግሞ ኮንትራክተር ከሆንሽ 1099 ዶክመንቱ ስጡኝ ትያቸዋለሽ። እሱን ይዘን ነው ፋይል የምናደርግልሽ እኛ። አመሰግናለሁ። ስቴት አልቀየርኩም፣ ግልጽ ለማድረግ ስቲል ካሊፎርኒያ ውስጥ ነው ያለሁት። ከተማ ብቻ ነው የቀየርኩት። ስታክተን ነበርኩኝ፣ አሁን ኦክላንድ አለው እና ሁለቱም ተቀጣሪ ሆኜ ነው። እዛም ፓርት ታይም አስተማሪ ነበርኩኝ፣ እዚህ ደግሞ ችልድረን ሆስፒታል ነው የምሰራው። አይታውት ስቴት የቀየርሽ መስሎኝ። ዘሴም ስቴት ከሆነ ምንም ችግር የለው። ላይክ የመጨረሻውን አድሬስ ብቻ ነው የምንጠቀመው። ደዝማር እኔ የተለያየ ስቴት መስሎኝ። ኦኬ ቴንክ ዩ ሶ ማች በጣም ነው የማመሰግነው። ስቲል ግን ከትምህርት ቤቱ ማስመጣት አለብኝ ወረቀት ኦር ካረንትሊ ያለሁት ብቻ በቂ ነው? ኖ ሁለቱም የሰራሽበት ቦታ የተለያዩ ዶክመንቶች ነው መቀበል ያለብሽ። ከትምህርት ቤቱም አሁን የምትሰሪበትም ቦታ ያሉ ዶክመንቶች ያስፈልጋሉ። ኦኬ በጣም አመሰግናለሁ። ቴንክ ዩ። ምንም ማለት ቴንክ ዩ። በጣም አመሰግናለሁ መጀመሪያ እድሉን ስለሰጣችሁኝ። የኔ ጥያቄ 2021 ላይ ታክስ አሰርቼ ነበርና አንድ የባለቤት የሚሰራበትን የአንደኛውን ስራውን ፋይል አላደረኩም ነበረ እና አሜንድመንት አሰርቼ ነበረ። the next day ረስቼው ስለሆነ እና የምትከፍሉት ብር አለ ተብለን
እሱን ወረቀቱ ይላክላችኋል ስለተባለን እየጠበቀን በመሃል ረሳ ነው። በኔክስት ይር ታክስ ስናሰራ ሙሉ ብሩን ያስቀሩብን። so the 24 ግን ብሩን ላክ የ23 ያሰራንበት ብሩን ወሰዱት ሙሉውን። the 23 ግን ሰጡን ማለት ነው ታክስ ያሰራንበትን የሚመለሰውን። ግን ያንን ምን አሉ መጨረሻ ላይ ግን this year የይቅርታ ደብዳቤ ደርሶናል ከአይአርኤስ በስህተት ብሩን እንዳስቀሩት እና ያለውን ብር ግን ያው መክፈል ያለብንን እስከ ኢንተረስቲው መክፈል እንዳለብን ግን ብሩን እስካሁን አልመለሱልንም። ለምንድነው ብለን ስንል ኢንቨስቲጌት የምናደርገዋለን የሚሉት ግን የእነሱ ስህተት እንደሆነ አምነዋል። ደብዳቤ ደርሶናል። ምንድነው እሱ ማድረግ ያለብን? ባይ ዘ ዌይ ታክስ ካለባችሁ እና ሪፈንድ አሁን ለምሳሌ 2024 እዳ ኖሮባችሁ የታክስ እዳ በዚህ ዓመት ሪፈንድ ቢኖራችሁ አይሬስ እዛው ማስቀረት ያው ኮመን ነው። ላይክ አዲስ ነገር አይደለም። ይቅርታም ሊሉ አይችሉም። ይሄ ኮመን ነገር ነው። እዳ ያለባችሁ ሪፈንድ አይሰጧችሁ። so I don't know ይቅርታ ብለው የላኩበት መንገድ ሜቢ ይቅርታ ያሉት እንትን ነው ሙሉ ብሩን በስህተት በእነሱ ስህተት የ21 ሪፈንድ ብሩን የያዙትን በስህተት እንደሆነ ነው ደብዳቤ ይቅርታ ደብዳቤ ላኩልን። ስለዚህ እናንተ የሰራችሁት ስህተት የለም ላይክ ሪተርን ኦኬ መክፈል ያለብን የ300 ምናምን ብር ነው። እነሱ ግን ደኮል አማውንትን ያስቀሩትና በአሰራር ስህተት ነው። አይ ቲንክ 21 ላይ የሲስተም ችግር ነበረ መሰለኝ ባልሳሳት እና በዛ ምክንያት ነው እንትን ያሉት። የአይአርኤስ ሰራተኛ አማውንቱን መጻፍ ሲኖርበት ሮንግ አማውንትን የጻፈው አካውንት ላይ እና አይአርኤስ ደውዬ ስጠይቃቸው በእኛ የዛን ጊዜ ፋይል እንትኑ አካውንታችሁ ላይ የጻፈው ለምሳሌ 333 ብር መጻፍ ቢኖርበት 13000 ብሎ እንዳስገባ ፎር ኤግዛምፕል ይሄ ላይክ ሂውማን ኤረር ነው የሚባለው። ሂውማን ኤረር የተሰራው ማለት ነው። እሱን ሶልቭ ለማድረግ የት ስቴት ነው ያላችሁት? እኛ ሜሪላንድ ነን። ያ ሜሪላንድ ሎካል የአይአርኤስ ኦፊሶች አሉ። እዛ አፖይንትመንት ይዘሽ እዛ ሎካል ሄደሽ እዛ ኦፊሳችሁ አናግሪያቸው። በአካል አናገርኳቸው። እዛ ሄጄ ሳናገር ኦፊሰሩ በጣም አንኤክስፔክትድ እንትን ነው ኬዝ ነው መሆን የለበትም ነበረ ቢኮዝ የሚመለስልን ብር ኦልሬዲ ሲስተሙ ላይ አለ እና ሊመልስልን ሁሉን ጨርሶ ግን አይ ቲንክ ሱፐርቫይዘሩን ይሁን ማናጀሩን ደውሎ ማናገር ነበረበት። ሲያናግራት ሊለቅልን ማለት ነው። እሷ ግን ሞር ኢንቨስቲጌት የምናደርገው አለ እና ሆልድ አድርገው ነው ያለችው። ያ ሆልድ የሚያደርጉት ለ60 ቀን ነው። ከዛ በላይ ማድረግ የለባቸው። ላይክ ኢቭን በየ60 ቀኑ there should be some action መኖር አለበት በአይአርኤስ ህግ መሰረት ማለት ነው። that what he say ልክ ነህ። ያ 60 ቀን አልፎት ከሆነ አሁንም ሂደሽ ማናገር ይጠበቅብሻል ማለት ነው። ኦኬ ሂደሽ አናግሪያቸውና they have to push ማድረግ ያው መደወል ፑሽ ማድረግ አለብሽ። ኦር ካሊያ ማይሆን ከሆነ ወይ ኢንሮልድ ኤጀንት ሪፕሬዘንት የሚያደርግሽ ኢንሮልድ ኤጀንት ያስፈልጋል። በዛ መሰረት ኮሚኒኬት ማድረግ ይቻላል። እነሱ ለምን ሎየር ማለት ነው። ያ ኢንሮልድ ኤጀንት ማለት ልክ በታክስ በኩል አንቺን ሪፕሬዘንት የሚያደርግሽ ሰው ማለት ነው። ኦኬ እሱን እንዴት ማግኘት እችላለሁ? ታክስ ኤኒ ታክስ ሰራተኛ ነው ኦር no any tax ሰራተኛ አይሆንም። like represent enrolled agent like ቴስት ተደርጎ ያለፈና ላይሰንስድ የሆነ by IRS representative የተደረገ ሰው like customer represent የሚያደርግ ሰው ነው። አናግሪኝ በሌላ በስራ ቀን ደውይልኝና ሰጥሻለሁ ሰው። እሺ በጣም አመሰግናለሁ ለጊዜያችሁ ስለሰጣችሁኝ። እሺ መክብብ
ያው ትክክለኛ ቦታ ላይ ተገኝተናል መሰለኝ። ምክንያቱም አሁን በተገቢ ሰዓትና በተገቢ መንገድ ነው ምላሽ እየተሰጠ ያለው እና ለአዘጋጆቹም ለመላሾቹም እጅግ አድርገን እናመሰግናለን። እኔ ሪሞት ነው የምሰራው ፕላስ ኤልኤልሲ ፎርም አድርጌ ግን እየተንቀሳቀስኩበት አይደለም እና ትንሽ እንትኑ ካምፓኒው የሚፈልገው እኔ እሱ በሚፈልገው ስቴት ነው ታክስ ፋይል እንዳደርግ የሚፈልገው እና ግን ወደ ሌላ ስቴት ሙቭ አድርጌያለሁ እንዳጋጣሚ ሆኖ። እንዴት ነው ይህንን ሪኮንሳይል ማድረግ የምችለው? እንዴት ነው ማስታረቅ የምችለው ይህንን ጉዳይ? ያ የቀጠረ ካምፓኒ ለስቴት ታክስ ያስከፍልሃል? ትከፍላለህ ስቴት ታክስ? አዎ ማለት እስካሁን አላቅም እንደዛ ማለት ሲያስከፍለኝ የነበረው ከነበርኩበት ስቴት ቨርጂኒያ ነበር የምኖረው እና ኒውዮርክ ነው ያለው ካምፓኒው። የተቀጠርኩበትም ቨርጂኒያ እንደሆን ካውቆ ነው የቀጠረኝ እና ግን ከዛ ሙቭ ማድረግ ፈለግኩ እንዳጋጣሚ ሆኖ ወደ ሌላ ስቴት ሙቭ አደረግኩኝ እና ስቲል አላሳወቅኳቸውም ሙቭ እንዳደረግኩኝ። ምክንያቱም ለብዙ ዓመታት በዛ ስቴት ሁኜ እንደምሰራ ነው የተነጋገርነውም እነሱ ማየር ያደረጉኝ በዛ ምክንያት ነው። ከዛ ውጭ እንትን እንደማይፈልጉ ኤችአርም ነግረውኝ ያውቃሉ። አጋጣሚ በሆነ አጋጣሚ ግን ወደዛ መመለስ አልቻልኩም እና ስቲል በዛኛው ስቴት በቨርጂኒያ ነው ስቲል እንትን እየከፈልኩ የነበረው እና በቅርብ ጊዜ ነው ሙቪ ያደረኩት። ኦፍኮርስ አሁን ኦልሬዲ የአመቱ ስላለቀ በዚህ አመት ፋይል የምታደርገው በቨርጂኒያ ነው። ምክንያቱም ታክስ የከፈልከው ቨርጂኒያ ስለሆነ ማለት ነው። ልክ ነው። ታክስ የምትከፍለው ኦብቪየስሊ ቨርጂኒያ ነው። ሪፈንድም ልታገኝ ትችላለህ። የሀብቱ ክሌም አለ ቨርጂኒያ ሬዚደንት። የሚቀጥለውን ያው ከነሱ ጋር ዲል ማድረግ አለብህ። ፉሊ ወደ ሌላኛው ስቴት ከሄድክ ያው ዲል አድርገህ ወደዛ ሙቭ ማድረግ ትችላለህ ማለት ነው እንጂ እዛኛው ስቴት የኖርክ አሁን ካለበት ስቴት ማለት አሁን ካለበት ስቴት ሆኜ በቨርጂኒያ እንትን ማድረግ አልችልም ማለት ነው ወይ? ሀብቱ መመለስ አለብኝ ወደ ቨርጂኒያ ማለት ነው? ዲፔንድስ የካምፓኒው እንዴት ነው ትሪት የሚያደርግህ ነው። እነሱ አሁን አይሬስ የሚያየው የትኛው ስቴት ነው ታክስ የተቀነሰብህ ነው ጥያቄው። የሚያየው ታክስ ፋይል ስታደርግ ማለት ነው የትኛው ስቴት ነው ታክስ ሪፖርት የተደረገው። ፋይል ስናደርግ ሪፖርት በተደረገው መሰረት ነው ታክስ ፋይል ማድረግ ያለብህ። አሁን በሄድክበት አዲሱ ስቴት ሪፖርት ካላረግ ምንም ትርጉም የለው W2 ላይ ሪፖርት ካልተደረገ ማለት ነው። አዲሱ ስቴት አልተደረገም፣ W2 ላይ ሪፖርት አልተደረገም። ሪፖርት ካልተደረገ ሜሊንግ አድሬስ ነው የሚሆነው ማለት ነው። ስለዚህ ሬዚደንት ስቲል በድሮ ስቴት ነው። ሜሊንግ አድሬስ ግን አሁን ያለበት አድራሻ ሊሆን ይችላል። ጀስት ኦንሊ ሜሊንግ አድሬስ ነው ማለት ነው። ኦኬ እሺ፣ ቴንክ ዩ። እሺ፣ ደውልልን በስራ ሰዓት ሌላ ጊዜ ደውልና ሞር ዲቴል መረጃ እንሰጣለን። ያው በውስጥ ብዙ ጊዜ አናግሬ ያውቃለሁ። ቴንክ ዩ። በነገራችን ላይ የምትለቃቸው አጫጭር ነገሮች ፎሎ አፕ አደርጋለሁኝ። በጣም አስተማሪ ናቸው። በጣም ነው ማደንቅህ። በርታለን። እሺ፣ ቴንክ ዩ። አመሰግናለሁ። እናመሰግናለን። አትፍቲ ጥያቄ ነበረኝ። ምን መሰለክ እንትን ታክሱን ሜሪድ ፋይል ጆይንትሊ አድርጌ ጆይን ላረግ ነበረ ቢካዝ ኦልሞስት የዚህን አመት 3 ወር የሰራሁት ወልጄ ነበር ምናምን እና አሁን የባለቤቴ እንኳን በዛብኝ። ከዛ ኢንሹራንሱን ደግሞ ሜዲኬር ስለሆነ ያለኝ ማጣት አልፈለኩም ለኔም ለልጄም። አይ ቲንክ የልጄን እንኳን ማጣ አይመስለኝም የኔን ነው መሰለኝ እና
ይሰማል? ተቋርጧል? አለ እየሰማሁ አልነበረ፣ መሀል ላይ ተቋርጧል። ኦኬ እሺ። አይ ፋይል ጆይንትሊ ላደርግ ነበርና ቅድም ስታወራ ስሰማክ ሜሪድ ሆናችሁ ሰፓሬትሊ ፋይል ባታደርጉ ሰጀስት አደርጋለሁ ብለህ ነበረና እኔ ደግሞ ከዚህ ነገር አንፃር እንትን ላደርግ ፈለኩኝና እዚህ ኦኬ ላይክ ሊሚቱን ብትነግረኝ ላይክ ይሄን ያህል ሜክ ካላደረጋችሁ ጆይንትሊ እንትኑን ላታጭ ትችላለሽ ብለህ ልትለኝ ትችላለህ? ኦር እኔ ሊሚቱን ብነግርህ አፌክት ሊያደርግሽ ይችላል አይችልም ልትለኝ ትችላለህ? እሱም ያው ካልኩሌት ማድረግ ያስፈልጋል። እዚህ ላይክ እንደዚሁ ካልኩሌት አድርጌ ሳይሆን I have to understand ማርኬት ፕሌስ ምን ያህል ነው ሊያስከፍልሽ የሚችለው የሚለውንም ማየት ያስፈልጋል። ምክንያቱም አሁን እንደምትይኝ ከሆነ ላይክ አንቺ ብዙ ሲግኒፊካንት የሆነ ኢንከም አይኖርሽም ወልደሽ ስለነበረ ባለቤትሽ ሲግኒፊካንት የሆነ ዲደክሽን ሊያጣ ነው ማለት ነው። ስታንዳርድ ዲደክሽን ወደ 31 ሺህ የምታገኙትን ዲደክሽን ሚስ ሊያደርግ ነው። ካልኩሌት ማድረግ ስለሚያስፈልግ እኔ ሪኮመንድ አላረግም ብዙ ጊዜ ሪኮመንድ አላረግም ብዙ ክሬዲቶች ሚስ ስለምታረጊ ማለት ነው። እና በሌላ ጊዜ ኦፍላይን ደውይልኝ። እሺ እንትን ይገባል እንዴ? ቦነስ እንዴት ነው ኮንሲደር የሚደረገው? ላይክ ጆብ ኦፈሮች አሉ አይደለ? ጆብ ኦፈር ቦነሶች እነሱ እንዴት ነው ኮንሲደር የሚደረጉት? አዘን ኢንካም ኮንሲደር ይደረጋሉ? ጥሩ ጥያቄ ነው እሱ። ካምፓኒሽ አንዳንድ ካምፓኒዎች ደብሊቱሽ ላይ ያስገብተው ይሰጡሻል። እንደዛ ነው ታክስ ተደርገው ነው የተሰጠው ሲሰጠው በቃ ስለዚህ ያው ይገባል። ኦልሬዲ ደብሊቱሽ ላይ ካስገቡት ያው ታክስ ውስጥ ይገባል። እንደገና ታክስ ከፍልበታል ማለት ነው። ያ ታክስ ከፍልበታል። ኦልሬዲ ማለት ካልኩሌት ይደረጋል። ታክስ ሪተርን ላይ ኦልሬዲ ኮንሲደር ይደረጋል። ኦኬ እሺ ቴንክ ዩ አመሰግናለሁ። በጣም ቆንጆ። አይ ቲንክ እስካሁን ድረስ ያሉት እንዳለ አስተናግደናል ብዬ አስባለሁ። የተጠየቁትን ሪኳስቶች እንዳለ መልሻለሁኝ። አንተንም ትንሽ አቆየን፣ ግን በጣም ደስ የሚል ኮንቨርሴሽን ነበረ። በተለይ በጣም ብዙ ጥያቄዎች ነበሩ። ምንም ማለት ቴንክ ዩ ቃልዬ፣ በጣም እንዳገለግል ስለመረጥሽኝ በጣም ደስ ያለኝ። ማገልገል ምርጫዬ ነውና እንዳገለግል ምክንያት ስለሆንሽ በጣም ነው የማመሰግነው። በጣም በርቻንችም ለኮሚኒቲው ያደረግሽ ያለሽው ኮመን ጎል አለን አንቺና የኛ ካምፓኒ። ኮመን ጎላችን ማህበረሰቡን በኢንፎርሜሽን ማስታጠቅ፣ አንድም ሰው ሁለትም ሰው ሰምቶ ተግባር ላይ ከዋለ ለኛ ትልቅ አጀንዳ ነውና በጣም ነው የማመሰግነው ቃል ኪዳን። በጣም ቆንጆ። እኔም በጣም ደስ ብሎኛል በእውነት እንደዚህ ኦልሞስት 1 ሰዓት ከምናምን ቁጭ ብለህ በደንብ እንደዚህ ኢንፎርሜሽኖችን መስጠት ቀላል ነገር አይደለም እና ከልብ አመሰግናለሁ። ሌላው እስቲ ስለ ሀበሻ ሰርቪስ ኤንድ ሀብ ኢሜይላችሁን ኤኒ ኢንፎርሜሽን ከዚህ እየተጠየቀ ነበር። የት አካባቢ ነው ያለው፣ አድራሻ የት ነው ምናምን የሚል ጥያቄዎች ነበሩና የተወሰነ አንዴ አዲስ ለገቡ ሰዎች አድቨርታይዝ ብታደርግ። habashaservice.com ዌብሳይታችን ነው። ዌብሳይታችን ላይ በጣም እንዲህ አይነት ጥያቄዎች ሁሉ ያላቸው ሰዎች ባይ ዘ ወይ ኤአይ ኤጀንት አለን ዌብሳይታችን ላይ። አይ ቲንክ probably the first AI ኤጀንት የሀበሻ ቢዝነስ ላይ የመጀመሪያው AI ኤጀንት ነው የሚሆነው። የሚጠየቁ ጥያቄዎችን በሙሉ የሚመልስ ከ80% በላይ አሁን የተጠየቁን ጥያቄዎች በሙሉ የሚመልስ AI ኤጀንት ትሬንድ አድርገን በእኛ ነው ትሬንድ የሆነው በእኛ አይቲትም አለን። ስለዚህ ማንኛውንም እንዲህ አይነት ጥያቄዎች አሁን የጠየቁኝም በሙሉ መመለስ ይችላል። ማይመለሱትን ደግሞ ወደኛ ይልክልናል። እንደዚህ አይነት ጥያቄ ተጠይቋልና ፕሊዝ ትሬን አድርጉኝ ይለናል። እና habashaservice.com ዌብሳይታችን ነው። የምንገኘው ዳላስ ነው። ነገር ግን ሰርቪሳችን ሁሉም ስቴት ነው ያለው። ስለዚህ ዳላስ መኖራችን የኛን ሰርቪስ ለማግኘት አልገደበንም፣ ማንንም አልገደበም። እንዳልኩሽ ባለፈው አመት ወደ 38 ስቴት ነው ታክስ ስትራቴጂ እና ታክስ ፕሪፓሬሽን የሰራ ነውና ሎኬሽን doesn't matter anymore. habashaservice.com ላይ ብዙ አይነት ሰርቪሶችን ያያሉ። ጥያቄዎች ካላቸው መልስ ያገኛሉ። ስልካችን እዛ ላይ ያለ 2147997017 ነው። contact@habashaservice.com ኢሜይላችን ነው። contact@habashaservice.com
ኢሜል ማድረግ ይችላሉ። ቲክታካችን ላይ ሁሉም ሶሻል ሚዲያ ፕላትፎርሞች ላይ ስላለን ኮንታክት ማድረግ ይችላሉ። አሁን እዚህ ያላችሁ ያው ፎሎ እንድታደርጉ በዚህ አጋጣሚ እንደውም አሁን ትንሽ ደቂቃ አለን። ሁላችሁም እየሄዳችሁ ፎሎ እንድታደርጉ ኤኒ ጥያቄዎች ካሏችሁ ከኤአይ እኔ ሰምቼም አላውቅም፣ አሁን የመጀመሪያ ነው። በተለይ በታክስ ላይ እና እንደዚህ ጀነራል የሆኑ ጥያቄዎችን ለመጠየቅ እና እዛም እየሄዳችሁ መጠየቅ ትችላላችሁ። ግን ዋናው ፎሎ አድርጉ። በውስጥ ደግሞ ማናገር ትችላላችሁ። ሶ ላይቭ ይሄ የመጨረሻ አይሆንም ብዬ አስባለሁ። ከዚህ በኋላ ተደጋጋሚ ላይቮች ይኖሩናል። ቃል እያስገባው ነው በዚሁ ማለት ምንም ችግር የለውም። ላይክ እንደዚህ ቀድመሽ ከነገርሽን ጥሩ ነው። ብዙ አድሬስ የምናደርጋቸው ጥያቄዎች አሉ። አላማችን የፋይናንሻል ኢንፎርሜሽንን ላይክ ዲሞክራታይዝ ማድረግ ነው። አሁን የታክስ ኢንፎርሜሽን 1% ሀብታሞች ብቻ የሚጠቀሙት ኢንፎርሜሽን ነው እና ለምንድን ነው መካከለኛ ገቢ ያለው ሰው ጋር እንደኛ ኢሚግራንቱ ጋር ሎወር ኢንካሙ ጋር ለምንድን ነው ታክስ ኢንፎርሜሽን ማይደርሰው ነው የኛ የሀበሻ ሰርቪስ ጎላችን እሱ ነው። ዲሞክራታይዝ ታክስ ኢንፎርሜሽን ነው ጎላችን። ሶ ጎላችን ፉልፊል እንድናደርግ ያገዝሽን ነው ማለት ነው በሌላ ቋንቋ። አመሰግናለሁ። ኤኒታይም መምጣትም ትችላላችሁ። ኤኒታይም ኮላቦሬት ማድረግ እንችላለን። ስፔሻሊ ኑሮ በአሜሪካ ላይ እንደነዚህ ከታክስ ፕሮፌሽናል የተለያየ ባክግራውንድ ካላቸው ሰዎች ጋር ኮላቦሬት አድርጎ ለማህበረሰቡ አዌርነስ ማምጣት ነውና ከልብ እናመሰግናለን። ተጨማሪ እንደው ያልዳሰስኩት ነገር አለ ወይ ደግሞ ጀነራል የሆነ አንድ ሜሴጅ አለ የምትለው ካለ እድሉ ልስጥና። ሜሴጅ ምንድነው ለሁሉም ሰው አሁን ለሚከታተሉን ሰዎች ማስተላለፍ እንፈልገው ታክስ ፕሪፔር ለማድረግ ብቻ መምጣት የለባችሁም። ሁሉም ሰው ታክስ ስትራቴጂ ያስፈልገዋል። ታክስ ስትራቴጂ ምንድነው? ስራ ላይ ያለ ገና ታክስ ሴቭ የሚያደርግልኝ መንገድ የትኛው ነው? በምን መልኩ ብሰራ ነው? አሁን ለምሳሌ 2 W2 የሚሰሩ ሰዎች ብዙ አይቻለሁ ኮሜንት ሲያደርጉ። ስትራቴጂ ካልተጠቀምን it's just መልፋት ነው የሚሆነው። 2 W2 የሚሰራ ሰው like it's ታክስ ነው እየከፈሉ ያሉት ማለት ነው። ሶ ስትራቴጂ ያስፈልገዋል። ብዙ አይነት ስትራቴጂዎች አሉ። እኛ ኢንካም ሽፍቲንግ ስትራቴጂ፣ ታይሚንግ ስትራቴጂ፣ ሪታየርመንት ስትራቴጂ፣ ሪል ስቴት ስትራቴጂ የምንላቸው መንገዶች አሉ ብዙ። እነሱን አፕላይ አድርገን የሚከፍሉትን ታክስ ቀንሰን ኢንቨስት የሚያደርጉበትን መንገድ የምንጠቀምባቸው ብዙ ፕላትፎርሞች አሉ። ስለዚህ እያንዳንዱ ሰው ታክስ ስትራቴጂ ያስፈልገዋል። እሱን ነው መናገር የምፈልገው ለሁሉም ሰው ማለት ነው። ጀስት እኛ ጋር ፕሪፔር አድርጉልኝ ብሎ ከተጎዳ በኋላ መምጣት የለበትም። ስራ ላይ ያለ ቤት ሲገዛም የሆነ ኢቨንት ሲያደርግም ከታክስ አንጻር ነገሮችን ማየት መመልከት፣ በእንደዚህ አይነት መነጽር ማየት አስፈላጊ ነው እላለሁ። ቴንክ ዩ። እዚህም አይ ቲንክ የእናንተ ፕላትፎርም በጣም ይረዳል ብዬ አስባለሁ። ያንን ኢቨንት ስትራቴጂዎችን ቀድሞ ማናገር፣ ቀድሞ ሰው ጋር ጠይቆ ያንን ኢንፎርሜሽን አግኝቶ ከዛ ፕሮሲድ ማድረግ ጥሩ ነው ብዬ አስባለሁ እኔምና። በዚህ አጋጣሚ እንግዲህ ስልክ ቁጥራቸው ባዮ ላይ አለ። የሀበሻ ሰርቪስ ሀብ ላይ ብትገቡ ስልክ ቁጥሩ አለ፣ ኢሜይሉ አለ፣ ዌብሳይት ኤቭሪቲንግ ስላለ እዛ ላይ ደግሞ ኮንታክት ማድረግ ትችላላችሁ። አቶ ዘመንን በጣም እናመሰግናለን። እንግዲህ ሁላችሁም የመጨረሻ ምስጋናችሁን አቅርቡና እንለያያለን። ያ እንሰራለን። ዋና ስራችን ነው እንደው ታክስ ስትራቴጂስቶች ነን። ታክስ ስትራቴጂ የሚሰራው የማማከር ስራ ነው። ታክስ ኮንሰልቲንግ፣ ታክስ ፕላኒንግ ማድረግ ነው እና ኦፍ ኮርስ ዋና ስራችን ነው እሱ። በጣም ቆንጆ ቴንኪዩ እያሉ ነው። ቴንኪዩ አቶ ዘመን በጣም አመሰግናለሁ። በጣም አመሰግናለሁ። መልካም አዳር ይሁንላችሁ። እናመሰግናለን። መልካም መጀመር ሲያስፈልጉት ምንድን ነው ማድረግ ያለባቸው? እንዴት ነው? ፖሊሲ በጣም ከባድ ነው። እዚህ ሀገር የሆነ ቢዝነስ ለመክፈት የግድ ሎኬሽን ያስፈልገው ይሆን? የሆኑ ደግሞ አካላቶች ደግሞ አሉ ያ ሲስተም መኖሩ የሚጎዳቸው። ባይዘዌይ ፍርሃት ነው የራሳችን ጠላት። ባይዘዌይ ገንዘብ ስላለው ብቻ ሰው ሁሉ ቢዝነስ መጀመር አለበት ያላሰብ። ምን አይነት ዶክመንት ናቸው በጣም ነሰሰሪ ነው? ግን ሁሉም ቢዝነስ ጫፍ ላይ ደርሰው ነበር ለመውደቅ። ከባድ ነው። ላይክ አሁን ኢትዮጵያ ውስጥ ለምሳሌ ራይድ ሲጀምር እሱን ስቴፖች ማያውቁ አሉ። እሱን እንዴት ማድረግ ይችላሉ? ይሄ ቢዝነስ ባይሰራ
ከስቴት ጋርስ ምን አይነት ነገሮችን ማድረግ ይችላሉ? ህይወት የማያናጋ ዛሬ ፕሮግራማችን ይሄንን ይመስል ነበረ። ከአቶ ዘመን ጋር ጥሩ ቆይታን አሳልፈናል። በየሳምንቱ የተለያዩ ኢንፎርሜሽኖችን እንዲሁም ደግሞ ተጋባዥ እንግዳዎችን ወደ እናንተ እናመጣላችኋለን። በሁሉም ሶሻል ሚዲያ ፕላትፎርማችን ላይ ፎሎ እንድታደርጉ እንዲሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ሳምንት።